ምክንያቱም ከፍ ብለህ ስላላነበብከው የሆነሽ መስመሮች ይዘህ ስለመጣ አዲስ ሆኖብክ ነው። ምን ይላል? ያው አብርሃምም አቤሜሌክን እንዲህ አለው፣ ምናልባት በዚህ ሀገር እግዚአብሔርን የሚፈራ የለምና በሚስቴ ምክንያት ይገድሉኛል ብዬ ነው አለው ይላል። እህቴ ያልኩት ለምን እህት አልከኝ ሲለው ምን ብሎ መለሰለት? መካብ አማን ወላሂ ለኔ አይታየም፣ ብዙም አይታየኝም ለኔ። ላብብልሽ ምን ይላል መሰለ? ያው ትንሽ ከፍ ይበሉ፣ ይቅርታ ብናኪም። ያው እግዚአብሔርን አብርሃምም አቤሜሌክን እንዲህ አለው፣ ምናልባት በዚህ ሀገር እግዚአብሔርን የሚፈራ የለምና በሚስቴ ምክንያት ይገድሉኛል ብዬ ነው አለ ይላል። እህቴ ለምን አልኳት አለ? እንዳይገሉት ፈርቶ ነው። ኦኬ ምን ቢል ነበር የሚገሉት? እሱ ስክሪንሻት ስለሆነ እንትን ኦኬ ጥቅሱን ንገረኛ። እሺ ጥቅሱን ላውጣልሽ። ያስቃል እንዴ? አይ ቆይ ችግር የለውም። የሚያስቅ ነገር ተናገርኩኝ። እኔ እንጃ ወይ አምልጧት ይሆናል የሳቀችው። ችግር የለውም ግን ያው አምልጦኝ ነው። ይቅርታ አይደለ ተሳቅ፣ ችግር የለውም። እኔ መጽሐፍ ቅዱስ ላይ የተጻፈውን ነው እየተናገርኩት ያለው። ችግር የለውም። እኔ ልስጥሽ አንድ ስልክ ያዝኩኝ ነው። እኔ ከዚህ ጋር አግዘዋለሁኝ። ተረጓሚው ላይ ነው ምናልባት አንደርስቱድ ስለሚያደርጉ እስከዛ እሱን አወጣለሁ። ማለት ያለው የለም። ኧረ አውጣው፣ ጥቅሱን እየጠበቅን ነው። እሺ ከዛ ነቢያቱ ጋር እንዴት ነው የሚለውን ደግሞ አያይዘን ነግራቸዋለን። ምክንያቱም በእስልምና ያለው የነቢያቱ እሳቤ እና በእኛ ያለው የነቢያቱ እሳቤ ፈጽሞ የተለያየ ነው። እሱንም በደንብ እናሳያቸዋለን። ችግር የለውም። ወጣ በል ተመለሰ ግባ ብናኪም ይመስለኛል ልጁ እስኪመለስ። በክርስትናው እሳቤ እኛ ነቢያት ሊሳሳቱ ይችላሉ ብለን እናምናለን። ሊደክሙ ይችላሉ፣ ሊሳሳቱ ይችላሉ ብለን እናምናለን። ነቢያት አያሳሳቱ የሚባል ውሸት የለም። ነቢያት ሮቦት አይደሉም፣ ይሳሳታሉ። ካልተጉ፣ ከእግዚአብሔር ጋር ባላቸው ኮኔክሽን ካልተጉ፣ እግዚአብሔርን እንደ ፍቃዱ እንደ ትእዛዙ ካልሰሙ፣ በነፃ ፍቃዳቸው ከእግዚአብሔር ሕግ ውጭና ከእግዚአብሔር ሀሳብ ውጭ ሊሆኑ ይችላሉ። እንደዛ ሲሆን ደግሞ እግዚአብሔር ይቀጣቸዋል። ምክንያቱም እግዚአብሔር ሮቦት አይደለም የሰራው፣ ነፃ ፍቃድ ያላቸው ሰዎች ናቸው። ስለዚህ ነቢያት አያሳሰቱም ብለን አናስብም እኛ። ታዲያ ነቢያቱን እንዴት ነው የምትቀበሉት ከተባለ ነቢያቱን የምንቀበለው በመጽሐፍ ቅዱስ እንደሚናገረው ከፍሬዎቻቸው እወቋቸው ተብሏል። ከኑሯቸው ከፍሬዎቻቸው እወቋቸው ተብሏል። እንዲሁም በመጽሐፍ ቅዱስ አንዳንድ ጥቅሶች ልስጥ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ መርምሩ ይላል። ከወዴት እንደሆነ መርምሩ ይላል። ስለዚህ እኛ አንድ ሰው ነቢይ ነኝ ብሎ ስለተነሳ አይደለም የምንቀበለው፣ እንመረምራለን። በእግዚአብሔር መንፈስ፣ በእግዚአብሔር ቃል፣ በእግዚአብሔር ትእዛዝ ይመረመራል። ስለዚህ የመጀመሪያው ነገር ሐሰተኛን ከእውነተኛ ነቢያት የምንለይበት ምን አለ ማለት ነው? መጽሐፍ ቅዱሳዊ የሆነ ሚዛናው አለ። ኦኬና ግባሽ ቅዱሳዊ የሆነ ሚዛናው አለ። ኦኬና ግባሽ። እሺ ኦሪት ዘፍጥረት 20:10 ላይ ኦሪት ዘፍጥረት ምዕራፍ 20 ቁጥር ስንት? ቁጥር 10 ላይ ኦሪት ዘፍጥረት ምዕራፍ 20 ቁጥር 10። እሺ አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግኩብህ ምንድን ነው? ምንስ ክፉ ሰራሁብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ስራ በእኔ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ስሉ እንደሚገድሉኝ ስላሰብኩ ነው አለው። ልቀጥል? ቀጥለው። እሺ እርሷን ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስቴ ሆነች። እሺ እሱ ጋር ነው የፈለኩት እኔ። የቱን እንዳገባ እሱ ጋር እናገራል ወይስ ሌለው? እሺ እብናኪ ምሽ ትርጓሜውን ያሳዩት። ወይ እሱ ጋር ነው ጥያቄውን እዛ ጋር መልስልክ ነው፣ ችግር የለውም። እሺ እሺ
ትልቁ ላይ ሆኖ ናኪ በደንብ ስማሻ አስተውሎ እንደማለ ችግር የለም። ይቀጥሉ ብናኪ ሚዩት ላይ ነው። እሺ በደንብ ተመልከት ወንድማችን። እዚህ ጋር ምን ይላል? ወካይ ባማን እህቴ የቲ መንገላውየ ዋኮ መንገለምየ ይላል። በእናቴ ወገን አይደለች በአባቴ ወገን በእውነት እህቴ ናት አለ። ሚስት ሆነችኝ እንጂ እግዚአብሔር ከአባቴ ወገኖች፣ በደንብ ስማ፣ እግዚአብሔር ከአባቴ ወገኖች ለይቶ ባወጣኝ ጊዜ በሄድንበት ሀገር ሁሉ ለእኔ የምታደርጊው ውለታ ግበር ያለውን በሊ እሁየ ውእቱ ብሎ አመጣው ይላል። ለጠየቀሽ ሰው ሁሉ ወንድሜ ነው ማለትሽ ነው አልኋት። ተመለከታችሁ? አብራው ስለሄደች በሄደበትን መንገድ ሁሉ ስለተከተለችው አባቱ ባወጣው ጊዜ፣ አባቱ በሰደደው ጊዜ፣ ከአባቱ በተለየ ጊዜ ይዟት የሄደ ስለሆነ እሷም ደግሞ ያልተለየችው አንድም ደግሞ ሁል ጊዜ ወንድሜ እያለች የምትጠራው በመሆኗ ይሄንን ተናገረ ይላል ማለት ነው። በዚህ ይሄን ማለትሽ ነው ብሎ ያስቀምጠዋል። በአባቱ ወገን አንድም ደግሞ ዝምድናዋ በአባቱ ወገን ነው። ቀጥታ እህቱ አይደለችም፣ ግን ዘሯ የሚመዘዘው ደግሞ ከአባቱ ወገን ነውና ይሄን ብሎ አስቀመጠ። ወንድማችን ያመጣኸውን ማስረጃ እስቲ እንደው ዞር ብለህ ብታየው መልካም ነው ለማለት ነው። ግልጽ ይመስለኛል አይደል? እሱ ቃል በቃል እህቴ ናት እያለት ነው። እህቴ ናት ግን ሚስቴ መሆነችልኝ እያለ ለአቤሜሌክ እኮ እህቴ ናት አለው። ይኸውልህ ለአቤሜሌክ እህቴ ናት ካለው በኋላ ይህንን እኮ አንዴ አይደለም ያለው። በነገራችን ላይ አብርሃም ሁለቴ ነው እህቴ ናት ያለው። የመጀመሪያው በቆይ ላምጣልህ። የመጀመሪያው 12:13 ላይ ብሏል። ዘፍጥረት 12:13 ላይ። ሁለተኛ ደግሞ እንደገና አሁን የአቤሜሌኩ ደግሞ ዘፍጥረት 22 ላይ ብሏል። ከዛ በኋላ ተመልከት። ቆይ እንደውም በእንትኑ ላምጣልህ። አሁን ኦሬዲ እህቱ አይደለችም እያልከኝ ነው? በደንብ ከተከታተልክ ሲጀመር እህቴ ያለበት ምክንያት ምን ይመስላል? በእናቴ አይደለችም እንጂ በአባቴ እህቴ ናት እያለ እኮ ነው። ለምን ይመስልሃል እንደዚህ ያለበት ምክንያት? እህቱ ስለሆነች ነው። ኧረ ተው እና ሌላ ነገር ለምን ይመስለኛል? እሱ ቁጥር 11 ከፍል አንብበዋል? እስኪ አንብቤ ያለኝ ግን እኔ እሱ ጋር ነው ጥያቄው። ቁጥር 11ን ምን ይላል መሰለ? ያው እዛ ጋር ቁጥር 11 ላይ ምን ይላል? ወይቤሎ አብርሃም እስመ ይቤ ይላል። አብርሃምም አቤሜሌክን እንዲህ አለው፣ ምናልባት በዚህ ሀገር እግዚአብሔርን የሚፈራ የለምና ያው በሚስቴ ምክንያት ይገድሉኛል ብዬ ነው አለ ይላል። እህቴ ናት ያለው ለምንድን ነው? በሚስቴ ምክንያት ያገሉኛል ሲሆን ይገድሉኛል። ስለዚህ እህቴ ናት ያለው ለምንድን ነው? አሁን ድጋሚ ልጠይቅህ። በሚስቴ ምክንያት ይገድሉኛል ነው ያለ እኮ። ስለዚህ በሚስቴ ምክንያት ይገድሉኛል ብሎ እህቴ ካላት ለምንድን ነው እህቴ ያላት ማለት ነው? እስኪ ስንተኛ አንቀጽ ላይ? ኧረ ተው እስኪ አንብበው፣ ችግር የለውም። አንብበውና አስረዳኝ፣ ችግር የለውም። አንተ እንድታስረዳኝ ነው የፈለግኩ። ምክንያቱም ከፍ ብለህ ስላላነበብከው የሆነሽ መሰሮች ይዘህ ስለመጣ አዲስ ሆኖብክ ነው። ምን ይላል? ያው አብርሃምም አቤሜሌክን እንዲህ አለው፣ ምናልባት በዚህ ሀገር እግዚአብሔርን የሚፈራ የለምና በሚስቴ ምክንያት ይገድሉኛል ብዬ ነው አለው ይላል። እህቴ ያልኩት ለምን እህት አልከኝ ሲለው ምን ብሎ መለሰለት? መካብ አማን ወላሂ ለኔ አይታየም፣ ብዙም አይታየኝም ለኔ። ላንብብልሽ። ምን ይላል መሰለ? ያው ትንሽ ከፍ ይበሉ፣ ይቅርታ እብናኪ። ያው
እግዚአብሔርን አብርሃምም አቤሜሌክን እንዲህ አለው፣ ምናልባት በዚህ ሀገር እግዚአብሔርን የሚፈራ የለምና በሚስቴ ምክንያት ይገድሉኛል ብዬ ነው አለ ይላል። እህቴ ለምን አልኳት አለ? እንዳይገሉት ፈርቶ ነው። ኦኬ ምን ቢል ነበር የሚገሉት? እኔ እንጃ ምን ይላል? ይኸው ምን ቢል ነበር የሚገሉት? አሁን ገብቶ እኮ ነው የሳከው። ለዛ ነው የሳከው። ወላሂ አልገባኝ። እስኪ የቱ ጋር እንዳነበብክ እንደሆነ ራሱ አላገኘሁትም እኮ እኔ። እስኪ ስንተኛ ችግሩ አየህ፣ አንድ መስመር ያችን ብቻ የተሰጠ ነው። ደግሞ ያየሃትን ይዘን የመጣው መጽሐፍ ቅዱስ ሙሉን ሳታነብ ስለመጣ አይደለም፣ አልተሰጠኝም። የምር ወላሂ በራሴ ያነበብኩት። እስኪ አንብብ። ችግር እኮ በራስም ቢሆን የፈለካትን ብቻ ነው ያነበብካት። እሺ ምን ይላል? ያው እሺ አቤሜሌክም አብርሃምን ጠርቶ እንዲያውም ይኸውልህ እዚህ ጋር ልጀምርልህ፣ ከፍ ልበልህ። እግዚአብሔርን በሕልም አለው፣ ይህን በልብ ቅንነት እንዳደረግህ እኔ አወቅሁ፣ እኔም ደግሞ በፊቴ እንዳትሰራ ከለከልኩ፣ ስለዚህም ትነካት ዘንድ አልተውህም አለው። አሁንም የሰውየው ሚስት መልስ፣ አስተውል፣ እግዚአብሔር ነው የሚለው አቤሜሌክን፣ የአብርሃም ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም፣ ባትመልስለት ግን ሚስቱን አንተ እንድትሞት ለአንተ የሆነም ሁሉ እንዲሞት በእርግጥ እወቅ አለው። አቤሜሌክም በነገታው ማለደው ባሪያዎቹንም ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ፣ ሰዎችም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህን ያደረክብን ምንድን ነው? ምንስ ክፉ ሰራውብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ስራ በእኔ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይህ ማድረግህ ምን አይተ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩኝ፣ እርሷም ደግሞ በእውነት እህቴ ናት፣ የእናቴም ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔ ሚስት ሆነች። ስለዚህ አሁን ምን አለ? ያው ለምንድነው እህቴ ናት ያልኩት አለ እኮ እዚህ ጋር። አሁን እህቱ አይደለችም ማለት መልስልኝ ከከፍ ብለህ ለምንድነው እህቴ ያልኩት አለኝ። ለምንድነው እህቴ ያልኳት አለ? እንዳይገድሉት ፈርቶ ማለት ነው። ኦኬ ሚስቴ ቢል ይገድሉት ነበር አይደል? አዎ ይገድሉት ነበር። በጣም ጥሩ። ስለዚህ ከመነሻውም ጀምሮ አብርሃም ሚስቴ ያላለበት ምክንያት ምንድን ነው? እንዳይገድሉት ፈርቶ። ኦኬ እህቴ ስላለ አልገደሉትም አይደል? አይደለም እህቱ ናት፣ ግን ሚስቱ ናት አይደለም። እኔ እሱ አይደለም የፈለኩት። ቆይ አንተ የፈለከውን እኮ አይደለም እኮ አብርሃም እህቴ ያለበትን ምክንያት እያሳየውክ ነው። አብርሃም እህቴ ናት ያለበት ምክንያት እንዳይገሉት ፈርቶ ነው። ምክንያቱም ስማኝ፣ ከላይ ጀምሮ ስታነበው ከአብርሃም ሳራን ነግሯታል። ቢጠይቁሽ ምንድነኝ ላንቺ አላት፣ ወንድምሽ፣ አንቺ ደግሞ ለኔ እህቴ ነሽ ብሎ ነው ሄደው። ኦኬ እሺ ችግር የለውም እንግባባው። እሺ ባጭሩ ማለት ነው ችግር የለውም እኔ እንግባባው። በቃ ጥሩ። በሌላ ቀን ምን ታረግ መሰለ ተጓሚው መብናቲም አንዴ ቆይ ስማኝ፣ ለሌላ ቀን አንዴ ስማኝ ወንድም አለም፣ ለሌላ ቀን ምን ታረግ። ለምሳሌ እኛ ቁርአኑን ስናነሳ ተፍሲር አንተ ጋር ከመጣታችን በፊት በራሳችን እንዳንፈታ ሶላል እኔ መልሽልሃል። ቀጥታ ሊትራሊ ቃሉ ቆየው ስማኝ፣ ሊትራሊ ቃሉ የአባቴ ልጅ ናት ብሎ ማለት ይችል ነበር። በአባቴ ወገን እህቴ ናት ብሎ ከተናገረ በአባቱ ወገን ያለች ዘመዱ ልትሆን ትችላለች። ገብቷል? አሁን ሀሳቡ እዛ ጋር ክፍት ስለሆነ እህቱ ናት ብላ ልትል ስለማችል ማለት ነው። ስለዚህ ሌላ ጥያቄ ተመልሶላ፣ ሌላ ጥያቄ ካለ ሪስፔክት መደረግ አለበት። እዚህ ውስጥ ያለው 400 ሰው ጠይቅ። ተውኩኝ። ለመከራከር እንትን የለውም በጣም በብሉይ ኪዳን አንደኛ ሳሙኤል ነው አንደኛ ሳሙኤል አይ ቲንክ እንደዛ ነገር ነው። በብሉይ ኪዳን ዘመን ማለት ነው። አማሌቅን ምታ ምናምን ህፃናቶችን ምናምን ግደል ብሎ ነው የሚያዘው። ህፃናቶችን ምናምን ግደል ብሎ ነው የሚያዘው። አይ ቲንክ እስኪ እንትኑን ላውጣለና ታስታውሳለህ እሱን? አንደኛ ሳሙኤል ምዕራፍ 15 ቁጥር 27 አካባቢ መሰለኝ ካልተሳሳትኩኝ። አማሌቅን ምታ ይላል። እንደዛ አካባቢ ነው መሰለኝ። እሱን አንቀጽ አንብብልኝና ማለት ነው። እሱ ጋር የሆነ ጥያቄ አለኝ። ጥያቄ ምንድነው? ጥያቄን ጠይቅና ይነበባል። ምንባቡ ችግር የለም። እሺ እኔ ላውጣውና እሺ እኔ ከዚህ እያነበብኩኝ ልጠይቅ። አንብበ ጠይቅሽ። እያየክ ነው አይደለ? እንዴት ክርስትናው እንደምናስረዳ
አንተ ቅድም አንተም ፈልግ እየፈለግ አንተ ፈልግ ወጥተህ ችግር የለውም። እንዲያው እንድታስተውለው ፈልጌ ነው። እስልምናውን ግን ምንም ይሄ ነገር ክፍል ሳትነካ ቅድም ዳቆልኝ ይሄ ክፍል ግን ሱረቱ አልበቀራ 246 ላይ እንዳለ እያወቅሽ የአማሌቅ ቁርአን ላይ ያለ ካነሳ አለ ችግር የለውም። እንዲህ ይላል። እሺ እሰማለሁ። እሺ አሁንም ሂድ ይላል። አማላቂያውንም ውጋ ይላል። ያላቸውንም ሁሉ ፈጽመህ አጥፋ፣ አንዱንም አታስቀራ፣ ወንዱንና ሴቱን፣ ልጁንና ሕፃኑን፣ ከብቱንና በጉን፣ ግመሉን፣ ሕፃኑ አህያውን ግደል ይላል። ለምንድን ነው ያዘዘው? ሕፃናቶችን፣ በጉን፣ ግመሉን፣ ከብቱን ምናምን ለምንድን ነው የሚያዘው? አንደኛ ሳሙኤል ምዕራፍ ስንት ነው? 15 3 ላይ 15 3 ላይ 15 3 እሺ አማሌቅ ማለት አማሌቅ የሚባለውን ህዝብ ታውቃለህ? ግን ምን አይነት ህዝብ እንደሆነ? አዎ እንትና አይ ቲንክ በዛ በግብጽ በሚወጡ ጊዜ የተቃወሙ ሰዎች ናቸው መሰለኝ። አማሌቅ ማለት የእግዚአብሔርን ዓይን ይወጋ ማለት ነው። ወይም ደግሞ የናቀው እስራኤላውያንን ሳይሆን እግዚአብሔርን ነው። ምክንያቱም እስራኤላውያን ስማው ከግብጽ ከፈርዖን እጅ እግዚአብሔር አውጥቶ ወደ ተስፋ ምድር ወደ ከነዓን በሚሄዱበት ሰዓት ላይ እግዚአብሔርን ተዳፍሮ ከዛ አስለቀቀው። እግዚአብሔር መንገድ ላይ ጠብቆ እስራኤላውያንን ከኋላ ማለት ነው ከኋላ ህፃናትን፣ ሴቶችን ደክሞ ነው ባይዘው እስራኤሎች ደክሞ ነበር በመንገድ ጉዞ ማለት ነው። ስለዚህ ከፊት እነ ሙሴ እነ ኢያሱ እና ወንዶች ሄዱ ነበር። ግን ከኋላ መጥቶ ምን ያደርግ ነበር? ማርኮ እንኳን ቢወስድ ነው ችግር የለውም ነበር። ማርኮ እንኳን አይወስድም እንደ ድሮ ስርዓት ማለት ነው። ህፃናት፣ ሴቶችና አሮጊቶችን መጥተው ጨፍጭፎ ይሄዳሉ። ባይዘው የአማሌቅ ማለት የእንትና ልጅ ነው። የያዕቆብ የልጅ ልጅ ማን ነበረ? የኤሳው ልጅ ነው። የኤሳው ልጅ ነው። ከያዕቆብ ጋር በማህፀን ውስጥ ጀምሮ ሲገፋፉ የነበሩት ማለት ነው። ብኩርናውን ሸጦ የወጣ የሱ የልጅ ልጅ ነው አማሌቅ ማለት። ስለዚህ በያዕቆብ ላይ ቂም የያዘ ወይ አባቱ በቂም ያሳደገው ነው። ስለዚህ እስራኤላውያን ከግብፅ ምድር በሚወጡበት ሰዓት ላይ ህፃናትና ሴቶችን ከኋላ ይገልና ይጨፈጭፍ ነበር እና እንደዚህ እያደረገ እያደባ ይጨፈጭፍ ነበር እስከ ንጉሥ ሳኦል እስከሚመጣበት ሰዓት ድረስ በተለያየ ጊዜ እየመጣ ማነው እስራኤላውያንን ይወጋ የነበረ እያሰቃያቸው የነበረ ነው። ስለዚህ ምንድነው ሲያደርግ የነበረው? እግዚአብሔር የህዝብ እንዲጠፋ ፈረደበት። ለምንድን ነው እንዲጠፋ የፈረደበት? የተቃወመው እነሱን ሳይሆን እስራኤላውያን ሳይሆን እግዚአብሔርን የተቃወመው። ምክንያቱም የእግዚአብሔር ዓላማ ምን ነበረ? እስራኤላውያን ወደ ከነዓን ምድር እንዲገቡና እንዲበዙ ነው። ለምን? ከነሱ ደግሞ መሲሁ ይመጣልና ወደ ከነዓን ምድር እንዲገቡ። ስለዚህ ከግብፅ ከፈርዖን እጅ ያዳናቸውን እግዚአብሔርን ንቆ እኔ ያጠፋቸዋለሁ ብሎ አማሌቅ በእስራኤል ህዝብ ላይ ተነሳ ማለት ነው፣ በእግዚአብሔር ዓይኑ ላይ ማለት ነው። ስለዚህ እግዚአብሔር ደግሞ እንደዚህ ስላደረጉ እግዚአብሔር እንዲጠፉ ወሰነ። አጥፏቸው ብሎ ነበር ባይዘው ሳሙኤልም በዛን ዘመን የተቃወሙ ሰዎች ናቸው። መቃወም ብቻ ሳይሆን በእግዚአብሔር ህዝብ ላይ በዓላማ የቆሙ ነበሩ። እስራኤላውያን ወደ ሀገራቸው ወደ ከነዓን ምድር እንዳይገቡ መንገድ ላይ ሆነው ህፃናትና ሴቶችን ሲጨፈጭፉ የነበሩ በእግዚአብሔር ዓላማ ላይ የቆሙ ናቸው። ስለዚህ ከዛ አንፃር ህፃናቶችን ለምንድን ነው ግደሏቸው የሚለው? ግመሉ ምናምን ምን አጠፉ እነሱ? ኦኬ እሺ እነግርሃለሁ፣ ችግር የለም። ማይክ ያዝ፣ ድምፅ አለ። ማይክ ያዝ። ያው ቴንክ ዩ። እግዚአብሔር እንግዲህ ህፃናት ወይም ደግሞ እዛ ያሉትን እንስሳዎችም ከብቶችንም እንዲጠፋ ያዘዘበት እስራኤላውያን እንዲበቀልላቸው እግዚአብሔርን ስለለመኑት ስለነበረ ማለት ነው። ብዙ ጊዜ የለምኑት ነበር። በብሉይ ኪዳን ጊዜ የነበረው በኦሪት ጊዜ የነበረው ህግ ምንድን ነው? ዓይንን በዓይን ጥርስን በጥርስ የሚል ወይም ደግሞ የስጋ ህግ ነበር። እስራኤል ዘስጋ ይባላሉ። እነሱ መጋደላቸው ከስጋና ከደም ጋር ነበር። አሁን በአዲስ ኪዳን ቅዱስ ጳውሎስ ኤፌሶን ላይ እንደሚናገረው መጋደላችን ከስጋና ከደም አይደለም በሰማይ ስፍራ ካለው ከርኩሳን መናፍስት ጋር ነው ብሎ ይናገራል።
በብሉይ ኪዳን ጊዜ ግን መጋደላቸው ከምን ጋር ነበር? ከስጋና ከደም ጋር ነበር። ከስጋና ከደም ስል ለምሳሌ አንድ ጠላት መጥቶ አንተን ባጠፋ ልክ ነው የሚፈረድብህ። መጥቶ ህፃናትን ጨፍጭፎ፣ ሴቶችን ጨፍጭፎ፣ ከብቶችን ጨፍጭፎ ዘርፎ ከሄደ ተመሳሳይ ነገር ነበር የሚደረገው፣ የስጋ ህግ ስለነበረ በብሉይ ኪዳን ጊዜ ማለት ነው። ስለዚህ እግዚአብሔር ደግሞ መሐሪ ብቻ ሳይሆን በቀልንም የሚያደርግ ስለሆነ ብድራትን እኔ መልሳለሁ፣ በቀልን እኔ በቀላለሁ፣ እናንተ አትበቀሉ ስለሚል እግዚአብሔር ባዘዘውና ባቀደው መልኩ አማሌቃውያን ያደረጉት የነበረው ነገር ተመሳሳይ ነገር በእነሱ ላይ ሲደረግባቸው ነበር። እስራኤልን ለማጥፋት እንደዛ ነበር የሚያደርጉት። እነሱ ከኋላ ህፃናትና ሴቶችን ይገላሉ። በተመሳሳይ ጊዜ ደግሞ ይመጡና እንስሳዎችን ገለው ዘርፈው ምናምን እህል ጭነው ይሄዳሉ እና እስራኤልን በጣም ያሰቃዩቸው ነበር። ባይዘው እስራኤላውያን ናቸው፣ እነሱም የያዕቆብ ልጆች ናቸው። ኦኬ፣ የሌላ አይደሉም። ሌሎች እንዳይመስሉ አማሌቅ ስለሚባሉ የያዕቆብ የልጅ ልጅ የኤሳው ልጅ ነው። ማን ነው? አማሌቅ ማለት ነው። ስለዚህ ተመሳሳይ ነገር ይደረግበት ነበር ማለት ነው። ስለዚህ ከዛ አንጻር ነው አንደኛ እሱ ነው። ከብቶቹ ምናምን ላልከው እነዛ በጣዖት ውስጥ ያሉ ናቸው። እነዛ ሰዎች ማለት ነው ምንድነው የሚያደርጉት? ጣዖትን የሚያመልኩ በኃጢአት ውስጥ ያሉ የሞራ ገላጭ ምናምን የሚባሉ የአሕዛብን ልማድ ለምደው በዛ ኃጢአት ውስጥ የነበሩ ናቸው። ስለዚህ የእነሱን ከብት አምጥተው ለእግዚአብሔር ሊሰዉ አይችሉም፣ ወይም የጣዖትን ልምምድ እንዲያደርጉ እግዚአብሔር አይፈቅድም ነበር። ለጣዖት የሚሰዋውና ለጣዖት እንትን የተባለውን ከብት አምጥተው ወደ እግዚአብሔር ጉባኤ እንዳያስገቡ እግዚአብሔር ይከለክል ነበር በብሉይ ኪዳን ጊዜ። ለምን? በምንም ነገር እስራኤሎች እንዲረክሱ እግዚአብሔር አይፈቅድም ነበር። ዋና ምክንያቱ ምንድነው? ከነሱ የሚወለደው መሲሁ፣ በስጋ የሚወለደው መሲሁ ክርስቶስ ስለነበረ በንጽህናና በቅድስና እንዲኖሩ ይፈለግ ነበር እስራኤላውያን። ባይዘዌ እንደዚህ ጨርሻለሁ። እነዚህ ባይዘዌ እስራኤላውያን ከጎረቤቶቻቸው ወይም እዛ አካባቢ ካሉት አሕዛብ ጋር ብቻም ሳይሆን እነሱም ምንድነው በጣዖት ስርዓት ውስጥ ካሉ ውድቀት ውስጥ ካሉ እግዚአብሔር ይቀጣቸው ነበር፣ ቀጥቶ ያስተካክላቸው ነበር። ስለዚህ ከዛ አንጻር ያ ነገር ተደርጓል ማለት ነው። የሚጨምሩልህ ካለ ይጨምሩልህና ጠይቅና ወይ ይጨምሩልህ ያልተመለሰልህ ነገር ካለ። እሺ ማለት አሁን ተመልሶልኛል፣ ተረድቻለሁኝ። ግን እስኪ አንዴ ይቅርታ ወንድሜ፣ ዘዳግም 17ን ብቻ ብናነበው አሁን ቢኒ ያብራራውን በጥቅስ ደረጃ እንድታየው ብዬ ነው። ይቀጥሉ። ይነበብልና ጥቅሱን ያብራሯት ማስረጃ ነው። ከዛ ጥያቄን ትመጠይቃለህ። እሺ፣ ትልቁ ላይ ላስቸግራችሁ እንግዲህ ትልቁ ላይ አርገኝ። እሺ ተመልከት። ከግብፅ በወጣችሁ ጊዜ ምን ይላል መሰለህ? እውነተኛ ፍጹም መስፈሪያም ይሁንልህ ይላል። ከግብፅ በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረጉብህን አስብ። በመንገድ ላይ እንደተቃወመህ አንተም ተስኖህ ደክመህ ሳለህ ከአንተ በኋላ ደክመው የነበሩትን ሴቶችና ሕፃናት ማለት ነው። በነገር ላይ ከአንተ በኋላ ደክመው የነበሩትን ሁሉ ምን እንዳለ እንደመታ እግዚአብሔርንም አልፈራም። ሕፃናትና ሴቶችን ሁሉ ሲመታ እግዚአብሔር ምን አላለም? አልፈራም። ደክመው ወደኋላ የነበሩትን። ስለዚህ አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥ ምድር ከሚከቡህ ጠላቶችህ ሁሉ አምላክህ እግዚአብሔር ባሳረፈህ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው፣ ይህንን አትርሳ ይላል። ምክንያቱም ይሄንን ያለበትንም ደግሞ እንዲዳውን ቁጥር ዘሁልቁ ላይ ላሳየህ ምን እንዳለ ምን ብለው እንደነበረ ላሳየህ። ይሄ በራሳቸው ላይ ምንድነው በምድር እያለ ለሰዎች የምታደርገው በራስ ላይ ይመለሳል። በተለይ በብሉይ ኪዳን እያሉ ጥፋታቸውን በምድር እዛው ያገኙት ነበር ውጤቱን። እንሂድና እንመልከት። ይኸውልህ ባላቅም ደግሞ ከፊተኞቹ የበዙና የከበሩ አለቆች ሰደደ። ወደ በለዓም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አድርጓልና የተናገርከውን ሁሉ አደርግልሃለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህና ይህንን ሕዝብ እርገምልኝ ብለው ጠሩት። ከዛ በኋላ እንቀጥል። ወደ ነጥቡ ልውሰድህ እንዳላረዝመው። እሺ በለዓምም
ሊረግም የነበረውን እርግማን ነው ላሳይህ የነበረው። እነዚህ አለቆች የሞዓብ የአማሌቅ ወዘተ አለቆች ምን ሲያረጉ እንደነበር ማለት ነው። እሺ ኤኒዌይስ እርግማኑ ላይ ልሂድ። እግዚአብሔርም ወደ በለዓም መጥቶ እንዲህ አለው፣ በአንተ ዘንድ ያሉ ሰዎች እነማን ናቸው አለው። በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ እነሆ ከግብፅ የወጣ ሕዝብ የምድርን ፊት ሸፈነ። አሁንም ና እርሱን ርገምልኝ፣ ምናልባት እወጋው አሳደውም ዘንድ እችል እንደሆነ ብሎ ወደ እኔ ልኮሃል አለው። ባይዜ እርገም ተብሎ የተባለው እንዲጠፉ እንዲያልቁ ነው በአጭሩ። ስለዚህ ይህንን የሚሹ የእግዚአብሔርን ሕዝብ ማለቅ፣ መድቀቅ፣ መጥፋትን የሚሹ የነበሩ ናቸው በዙሪያ የነበሩት። ስለዚህ በሻቱት መልክ ደግሞ እግዚአብሔር መልሶባቸዋል ማለት ነው ወደ እነርሱ ህዝቡን። በለዓምም የሚመርቀው ላይ ስታዩ እግዚአብሔር የመረቀውን እንዴት እኔ እረግማለሁ ብሎ የሚመርቀው ምርቃት ስታዩ ምን ያህል እርግማናቸውን እንደመለሰ ታያላችሁ። እና አንድ ያ ነው በዚከሊ እነሱ የፈለጉት የሻቱትን ነገር ወደ እነሱ ተመልሷልን። የቅድሙ ላይ በዚሁ በጣም ይቅርታ አድርጉልኝና ስፈልግ የነበሩትን ነገር ስላገኘሁት ያለው ወንድማችን በዚሁ አንዴ ይቅርታ በጣም ግልጽ ላንተም እንዲሆንልህ ነው። ቀደም ሲሰሙ ለነበሩ ሰዎችም ያው ቤተክርስቲያናችን ለሁሉም መልስ አላትና አንዴ በዚሁ ላሳይ ብዬ ነው። ማብራቴ ካልቀረ ልወርድም ስለምችል ምናልባት ተመልከቱ። እዚህኛው ላይ የውልደት ዘራቸውን ያስቀምጣል። ይታያችኋል? በደንብ ይታያል ጋይስ? ይታያል? እንትኑ ምናልባት ጥርት ያለ ካልሆነ አው ይታያል። ምንድን ነው የትኛው ነው እሱ? የዘር ሐረጋቸውን ላስቀምጥልህ ነው ባጭሩ። ናኮር ታራን ወለደ። ሌሎቻችሁም በዚሁ ያዙት። ናኮር ታራን ወለደ። ታራ ከወለደ በኋላ ናኮር 29 ዓመት ኖረ። ከዛ ይሄድና ይላችሁ የታራ አባት ማን ነው? ናኮር ነው። ይመጣና ታራ ማንን ወለደ ደግሞ? ታራ ማለት እንግዲህ የአብርሃም አባት ነው። ናኮርን አራንን ወለደ ይለናል። ተመልከቱ። ናኮርን አራንን ወለደ። አብርሃም ማለት አበውሁዳን ማለት ነው ይለናል። አብርሃም በማን የተወለደው? በታራ። አራን ደግሞ የማን ወንድም ነው? የአብርሃም። አራን ደግሞ ማንን ወለደ ይለናል። ይመጣና አራንም ሎጥን ወለደ። ሎጥ የአራን ልጅ ነው። አሁንም ይመጣና አራን በከላዲዮን ውስጥ በደንብ ተመልከቱት። አራን በከላዲዮን ውስጥ እንዲህ አስቀድሞ ሞተ እያለ ይቀጥላል። የሳራን ደግሞ ላምጣላችሁ በዚሁ ልደቷን ማለት ነው። ሳራ ደግሞ ይኸውላችሁ የአብርሃም ሚስት ሶራ ትባላለች። እመውሁዳን ማለት ነው። የአራን ልጅ የምትሆን የናኮር ሚስት ስሟ ሜልካ ይባላል። ሜልካ ማለት ማነች ይለናል? ራሷ ሳራ ነች ይለናል ማለት ነው። ይኸው ከታች ስታነቡት የሜልካና የዮስካ አባት ብሎ ለአራን ቀጸለ። ዮስካ ያላት ሶራ ናት። አያችሁት አይደል? ስለዚህ የአራን ልጅ ነች ሶራ። የአባቷ ስም አራን ይባላል። የአብርሃም ደግሞ የአባቱ ስም ታራ ይባላል። የተለያዩ ሰዎች ናቸው። የአብርሃም ወንድም ልጅ ነች። ያ ማለት በትውልድ ሲቆጠር ሶስተኛ ትውልዱ ትሆናለች። ትውልድ ሲቆጠር ለምሳሌ አብርሃም አለ፣ አባቱ አንድ ይባላል። በአባቱ ስለሆነ ወንድሙን የሚያገኘው አባቱ አንድ፣ ወንድሙ ሁለት፣ የወንድሙ ልጅ ሶስት ማለት ነው። ስለዚህ ሶስተኛ ትውልድ ነው። ሳራ ለአብርሃም ሶስተኛ ትውልዱ ነች። እቺን ለማለት ነው። ቀጥሎ መለስከኝ። አሁን ለምሳሌ ወደ
የቀደመው ርዕስ ከተመለሰን እግዚአብሔር በዛን ዘመን ህፃናቶችን ግደል በማለቱ ልክ ነው ብለህ ታምናለህ አንተ? እሺ ወንድሜ መልሼልሃለሁ። እኔ መጨቃጨቅ አልወድም። ማይክን ያዝና ይሄ ታሪክ ተመሳሳይ ስላለ አንተ ትመልስልኛለህ። ሱረቱ አልበቀራ 246 ላይ ምክንያቱንም አስቀምጧል። እንግዲህ ላንብብል። ኢብን ከቲርንም ያስቀምጠው እነግራለሁ። ከእስራኤል ልጆች ከሙሳ በኋላ ወደ ነበሩት ጭፍሮች ለነዚያም ለሳሙኤል ለነብያቸው ሳሙኤል ለእኛ ንጉስን አስነሳልን፣ በአላህ መንገድ እንዋጋለን ባሉ ጊዜ አላየህምን? አላወክምን? መዋጋትም ቢጻፍባቸው ተጽፎባቸው ነው። እነዚህ ሰዎች መዋጋት ቀድር ነው። ቢጻፍባቸው አትዋጉም ይሆናል አላቸው። ከሀገሮቻችንና ከልጆቻችን የተባረርን ስንሆን በአላህ መንገድ ማንጋደል ለእኛ ምን አለን አሉ። በእነርሱ ላይ መዋጋት በተጻፈባቸው ጊዜ ከእነርሱ ጥቂቶቹ ሲቀሩ አፈገፈጉ። አላህ በዳዮችን አዋቂ ነው ይላል። እሱን እመልስላለሁ፣ ችግር የለውም። አሁን እሱ ጋር ታሪክ ነው የአንደኛ ሳሙኤል። እሺ ትመልስልኛለህ። ኢብን ከቲርም ሲያብራራው ሁሉንም ገለውባቸው፣ ህፃናትንም አንድ የነቢይ እስክትቀር ብቻ የሳሙኤል እናት እስክትቀር ሁሉንም ገለውባቸው። በኋላ እሷ የሳሙኤል እናት ወለደችና ሳሙኤልን ከዛ ሳሙኤል ከተነሳ በኋላ ከእስራኤል ልጆች ከሆኑ ተዋጋ ብሎ ያስቀምጥላል። ኢብን ከቲር ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ህፃናቶችን አትግደሉ ብሎ አስቀምጦልናል። ህፃናቶችን ግደሉ ያለበትን አወጣላለ፣ ችግር የለም። አሁን ግን እግዚአብሔር እዚህ ጋር ህፃናቶችን ግደል ብሎ እያዘዘ ነው። አሁን መልስልኝ። በመጀመሪያ እኔ ህፃናትንሽ ግደል የሚለውን ላምጣና ልክፈትና ላሳይህ። መሐመድ ህፃኖችን ግደሉ ያለበትን አይደለም እሱ ሳይሆን ህፃናቶችን ለምንድን ነው ግደል ያለው? አሁን እዚህ ጋር እግዚአብሔር ማለት ነው። እሺ ነገርኩህ እኮ መጀመሪያ መለስ። ህፃናቶች ምን አጠፉ? መለስኩልህ እኮ ግመሎቹ ምን አጠፉ እኮ ነገርኩህ እኮ። አንድ ያውን ስማ፣ በነገርኩ በእስራኤል በድሮ ጊዜ በኦሪት ስርዓት የነበረው ስርዓት ምን ይባላል መሰለህ? እስራኤል ዘስጋ ነው የሚባሉት። ስማቸው ራሱ እስራኤል ዘስጋ ነው። እኛ እስራኤል ዘነፍስ እንባላለን። አሁን እነሱ ዘስጋ ነው የሚባሉት። ምንድነው አልኩህ? ህጉ ምንድነው? አይን ላጠፋ አይን ነው፣ እጅ ለቆረጠ እጅ ነው። ህፃናቶች አይን አጥፍተዋል። ህፃናቶች አይን አላጠፉም። ህፃናቶች እስራኤላውያን ህፃን ነው የተገደለባቸው፣ ሴቶችና ህፃናት ነው የተገደሉት። ተመሳሳይ ነው ጦርነቱ የሚሆነው ነው እያልኩ ያለው። በዛ ዘመን የነበረው ጦርነት ተመሳሳይ ነው እያልኩ ያለው። እስኪ ለሱ ማስረጃ ስጠኝ እስኪ። ምኑን ነው የምሰጥህ? አሁን ከፍቶ ሲያነብልህ ሰጠነህ አይደል እንዴ? ከፍቶ ሲያነብልህ እኔ የተናገርኩትን ብሎ አሁን ከፍቶ ሲያነብልህ እስካሁን የት ሂዶ ነው? ምን አውቃለሁ። አሁን ሲነበብልህ አላየህም? እኔ ህፃናቶቹ ምን እንዳጠፉ እኔ አላየሁትም። እሱን ነው የጠየቅኩት። እስራኤላውያን በደከሙበት ሰዓት ላይ ከኋላ ቢንዬ በቃ በአጭሩ ቢንዬ ይቅርታ፣ በጣም በአጭሩ ስለ አይን አይን፣ ስለ እጅ እጅ ነው፣ ስለ ህፃናትም ህፃናት ነው። በኦሪት አለቀ በቃ። ስለዚህ ህፃናት ገድለው ነበረ፣ ህፃናቶቻቸው ተገደሉ። ስለዚህ ስለ አይን አይን ከተባለ ያ ነው። አሁን እስራኤላውያን ትክክል ነው። እስራኤላውያን እኮ እግዚአብሔርን ይጠይቁታል። ለምሳሌ እነሱ ሲገደሉ በነበሩበት መንገድ ነው እነሱም ሲያደርጉት። አንደኛ ጦርነት ነው። ስለዚህ እግዚአብሔርን ይጠይቃሉ። ተበቀልልን ነው የሚሉት። ተበቀልልን ሲሉ ለምሳሌ ተበቀልልን ሲሉ እግዚአብሔር የእነሱን በቀል ካልተወጣላቸው እነሱ በእግዚአብሔር ላይ ያላቸው መተማመን ይቀንሳል። ሲጀመር የብሉይ ኪዳን ጊዜ የነበረው የስጋ ህግ ነው ብያለሁ እኮ። ምክንያቱም መንፈሳዊ ህግ አልተሰጠም። አንዴ ሰማኝ በእናትህ፣ እንደፈለግ ማሰብ ትችላለህ። መንፈሳዊ ህግ የሚባለው ገና አልተሰጠም። መንፈሳዊ ህግ የተሰጠው በአዲስ ኪዳን ነው። በአዲስ ኪዳን ጠላታችን ማን ነው መሰለህ? ሰይጣን ብቻ ነው። በብሉይ ኪዳን ግን ጠላት ሰው ከሰው ጋር ጠላትነት ወይም ደግሞ የሚጋደሉት ከስጋና ከደም ጋር ነበር። ከስጋና ከደም ጋር ማለት ከሰው ጋር ማለት ነው። አሁን በአዲስ ኪዳን ግን ከስጋና ከደም ጋር መጋደል የለም። ሁሉ በክርስቶስ ስለተሻረው፣ ክርስቶስ ቤዛ ስለሆነ፣ በክርስቶስ ደም ሁሉ ምድር ሁሉ ስለጸዳ ስለተሸፈነች ማለት ነው። ስለዚህ የብሉይ ኪዳን ይሄ ነው። አንደኛ እሱ ነው። ሁለተኛ ምን ብዬ ነግሬሃለሁ መሰለህ? እነዚህ ሰዎች አላማቸው በእግዚአብሔር አይን ላይ ነው። አላማ በእግዚአብሔር ህዝብ ላይ አላማ ነበራቸው። ምን ለማለት? የእግዚአብሔርን አላማ ለማሰናከል። እግዚአብሔር ከግብፅ ምድር ያወጣቸው ከፈርዖን ያወጣቸውን እሱን የናቁት።
ገብቷል። ከፈርዖን እጅ እኮ አንዳች ነገር ሳይኖራቸው እኮ ነው ኃያል ነው ፈርዖን። እንደ አማሌቅ እኮ ደካማ አይደለም። ስለዚህ አሁን አማሌቅ የናቀው ማንን መሰለ? የእስራኤል ሕዝብን ሳይሆን እግዚአብሔርን ነው። ከፈርዖን ምድር እንደወጡ ያውቃል፣ ሰምቷል። ከዛ ሁሉ ሰራዊት እግዚአብሔር እንዴት ፈልቅቆ እንዳወጣቸው ያውቃል አማሌቅ። ስለዚህ አሁን ማንን የናቀው መሰለ? እግዚአብሔርን የናቀው።